ኦ አልወደድከውም መሰለኝ። ወንድሜ ሻይ ላፍላለህ። እንካ ያለ ሻይ አይበላልህ። አመሰግናለሁ። እና አኪፍን ወደ ውጭ ሀገር በደብቅ ያስወጣው አድናን ነው? ትሰማኛለህ? የግድ እሱን ማግኘት አለብን ሴልቹክ። ያለን ብቸኛ ቁልፍ እሱ ነው። እንዲናዘዝ ማድረግ አለብን። ፖሊሶቹ እያፈላለጉት ነው። ከውጭ ሀገር እንዴት ብለን የምናመጣው? ገንዘብ የሚፈልግ ከሆነ እሱ እዚህ እንዲመጣ እናነሳሳው። እሱም ሌላ መንገድ ነው። ግን ከዚህ የተለየ ሌላ መንገድ አለ። ምንድን ነው? ይሄ አድናን ጥቁር ማስታወሻ ደብተር አለው። ምን ማድረግ እንዳለበት የሚመዘግብበት ማስታወሻ ነው። መጀመሪያ እሱን ማግኘት ከቻልን። ከሆቴል ወጥቷል ሴልቹክ። እንዴት ብለን ልናገኘው እንችላለን? እኔ እንጃ ወንድሜ፣ ማሰብ አልቻልኩም። ሄሎ አይላ፣ ማታ ከቤት ስትወጪ የማዕድ ቤቱን በር ከፍተሽ ውጪ። አዎ ትክክል፣ እንዳልኩሽ አድርጊ። ለማንም እንዳትሳውቂ። ሄሎ፣ አቤት። ወይዘሮ ቱርካን ደህና ዋልሽ? አስተዳዳሪው ለቅምሻ ትተሽው የሄድሽውን የወይራ ፍሬ በጣም ወዶታል። እውነት? በቀን ምን ያህል ማምጣት ትችያለሽ? ዋጋውን በሱ ነው የምታወጪው። ያው ታውቂያለሽ፣ ይሄ በጣም ትልቅ ሬስቶራንት ነው። ያው የምትፈልጉትን ያህል አመጣለሁ። የፈለጋችሁትን ያህል በሉ። እኔ በየቀኑ አመጣለሁ። እሺ፣ ቆይ አንዴ፣ ይቅርታ፣ ማስታወሻ ልያዝ። በደንብ ገብቶኛል። እሺ፣ በቃ ስለዚህ ተስማምተናል። በጣም አመሰግናለሁ። ፈጣሪ ይመስገን። ይቅርታ አስቸገርኩሽ። አመሰግናለሁ። ምንም ችግር የለም። ደህና ነሽ? ግን ምንም ደህና አትመስይም። የልጅ ልጄ ናፍቆኝ ነው። ዛሬ ሄደሽ ታዪው የለም? እፈልግ ነበር ግን አልችልም። እናቱ አልፈቅድም አለች። ይሄ እንዴት ሊሆን ይችላል? ልትፈቅድልሽ ይገባል። ከዳሪያ ጋር ማንም ቢሆን በቀላሉ ሊግባባ አይችልም። ለዓመታት ምን አይነት ስቃይ እንዳሳልፍ እንዳደረገች አታውቅም። ከልጄ ጋር ሳይቀር አለያይታኛለች። በሙስጠፋ በጣም ስትጠቀም ነበር። የእሱን ገንዘብ ከሌላ ወንድ ጋር ስትጠቀመው ነበር። አሁን ደግሞ ከልጅ ልጄ ልትለየኝ እየፈለገች ነው። ኦ አምላኬ! ዳሪያ እንደዚህ አይነት ልጅ ነች? እባክህን አድናን እርዳኝ። ከልጄ የቀረኝ እሱ ብቻ ነው። የልጅ ልጄ ኤፌ ብቻ ነው የቀረኝ። እኔ እንድንከባከበው ከዛች ሴት እንደወስደው እርዳኝ። እሺ ቆይ እንደምንም እናስተካክለዋለን። እንዴት ነሽ እባክሽ? አንተ ነህ? ሌላ ማን ሊሆን ይችላል?
አሁን እዚህ ያለው ጥበቃ ደውሎልኝ ነበር። ይኸውልሽ ድንገት መብራት ስላየ ሌባ ሊሆን ይችላል ሲለኝ በጣም ደንግጬ ሩጬ የመጣው። የሆነ ነገር ለመስራት አንዳንድ ነገሮችን ሰርቄ ነበር፣ ግን ሌባ አይደለሁም። ይኸውልህ የዋናውን ገንዳ ለመንደፍ እየሞከርኩ ነበር እና ወጣ ያለ ቤት አብሬ ልገነባ እያሰብኩ ነበረ። አውሮፓ ውስጥ በጣም ዝነኛ ነው። ይሄኛውን ደግሞ ልክ እንደ እንግዳ ቤት አድርገህ መጠቀም ትችላለህ። እንደዛ ነው? አዎ። በጣም ያምራል። የእውነት በጣም ነው የሚያምረው። ጎበዝ። እጅሽ ይባረክ። እዚህ ብዙ ትቆያለሽ? ትሰሪያለሽ? ያው ቤት ውስጥ መስራት አልችልም፣ ልጆች አሉ። ለዛ ነው እዚህ ያለሁት። በነገራችን ላይ የምትፈልጊው ነገር ካለ በማንኛውም ሰዓት ደውይልኝ። እሺ? አመሰግናለሁ። በቃ ደህና ደሪ። ደህና ደር። አቤት ወይዘሮ ሩቻን። አዲስ ነገር ካለ ማወቅ ፈልጌ ነበረ። እባክህ አለ እና እኔም ላሳውቅሽ ነበር። እና ቆይ አገኘኸው? አዎ። ንገረኝ፣ ማን ነው? የት ነው ያለው? ቆይ ግን እና እሱን ማየት እችላለሁ? እባክህ። አዎ፣ ነገ እሱ ጋር ሄዳለሁ። ወይዘሮ ሩቻን እስከ ደውልልሽ ጠብቂኝ። እሺ እሺ እሺ፣ እጠብቅሃለሁ። ቱርካን፣ በዚህ ሰዓት እዚህ ምንድን ነው የምትሰሪው? በጣም አልበዛም? ለእኛ አይደለም የምሰራው።
ምንድን ነው ልጄ? መስረቅ ጀመርክ እንዴ? ብትጠይቀኝ እኮ በቂ የሆነ ገንዘብ ልሰጠህ ይችል ነበር። አይ የሚያስፈልገኝን አግኝቻለሁ። በል ስጠኝ። ለምን? ውስጡ የተጻፈውን ነገር ፈርተው ነው እንዴ? እስቲ ምን እንደተጻፈ እኔ አኪፍ ኤራጉል 500,000 የተመዘገበበት ቀን አለው። እኔ የምልህ የጠፋው የሂሳብ ክፍል ኃላፊያችን አሪፍ ነው አይደል? እንደዛ ነው እንዴ? ህዳር 12 2004 የ3 ሚሊዮን ብር ደረሰኝ ተቆርጦ ነበር እና በሙስጠፋ ኩርማን ስም ነው። የእውነት ይሄ ነገር በጣም ነው የሚገርመው። አምጣው። አይ መጀመሪያ ስሙ የተመዘገበውን አባቴን ከዛ ጉድጓድ አስወጠዋለሁ። ከዛ ድርጅታችንንና ቤታችንን ሁሉንም ነገር መልሰዋለሁ። አንተም የነበርክበት ቦታ እንድትመለስ አረግሃለሁ። ከዛ ማስታወሻውን መልሰ መውሰድ ትችላለህ። የቀሩት ገጾች ላይ የእስር ቤት ውስታን መጻፍ ትችላለህ። ገባህ አይደል? ጉዳዩ አሁን ግልጽ ነው መሰለኝ። አምጣው ስጠኝ። ወዴትም መሄድ አትችልም። እጨርሳለሁ። እሺ በል አድርገው። አታስብ፣ አትሞትም። መጀመሪያ ለፖሊሶች ያደረግከው ነገር አንድ በአንድ ትናገራለህ። ከዛ በቀጥታ ወደ ጨለማው ሲኦል ትገባለህ። ምን እየተፈጠረ ነው? ምን እያደረጋችሁ ነው? ምንድን ነው? እባክህ ልቀቀው። አቁም አቁም! እርስ በርስ ልትገዳደሉ ነው እንዴ? ለፖሊስ ደውላለሁ። በቃ አይ ረፊ፣ እንደሱ አታድርጊ። ጀላል ያዘው፣ ነግሬሃለሁ። ይሄ ውሻ እንዳያመልጥ ጀላል። ጀላል አሁን መተኮስን አቁም። ሰዎች ትቀሰቅሳለህ። በተከተለኝ ና። እንሂድ። ፍጠን!
መሬት ነው ያለኸው? ናውጣ! ቆዳህን የምከፍል ናውጣ! ተመትቻለሁ። ሶመሬት ነው። አመለጠ አመለጠ። ሶመር! አቁም 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 እያልኩ ነው። ታክሲ አቁም! ታክሲ አቁም አቁም አቁም! ወይዘሮ ሩቻን ደህና ነሽ? ለምንድን ነው የምታለቅሽው? ይኸውልሽ ስለ እናት እና ልጅ ትስስር ታውቂያለሽ አይደል? መጀመሪያ መቼ ነው የሚፈጠረው? አንቺም እናት ነሽ፣ ከእኔ የተሻለ ታውቂያለሽ። ግን ያው እንግዲህ እኛ ማህፀን ውስጥ ከነበሩበት ጊዜ ጀምሮ ነው። ጥሩ። ያልተፈለገ እርግዝና ከሆነስ? ማለቴ ማህፀንሽ ውስጥ ያለው ልጅ ልታስወግጁ እንደፈለግሽ ያውቃል ማለት ነው? ሕፃኑ እናቱ እንደማትወደው እና እንደማትፈልገው ይገባዋል ማለት ነው? ለምንድን ነው ይሄን ያሰብሽው? አንድ ልጅ ማህፀን ውስጥ ሆኖ መፈለግ አለመፈለጉን ይወቀው አይወቀው አላውቅም። እናቴ ያለ ፍቅር ስላደጉ ልጆች አንድ የምትለው ደስ የሚል አባባል አለ። በእናቱ ያልተወደደ አንድ ልጅ ሁሌም ቢሆን ያ ደስ የሚል የፍቅር ህይወት እንዲሰማው መጨረሻ ላይ ቤቱን ያነደዋል ትል ነበር። እናገኘኸው? አዎ። ማን ነው? የት ነው ያለው? እነሱን ማየት እችላለሁ? አዎ፣ ነገ እሱ ጋር ሄዳለሁ። ወይዘሮ ሩቻን እስከ ደውልልሽ ጠብቂ። እሺ እሺ፣ እጠብቅሃለሁ። ታውቂያለሽ፣ ለልጅሽ ፍቅር የምትከፊው ትልቅ መስዋዕትነት በጣም መራራ ነው። የጩኸት አይነት ነው። ለማስተካከል በጣም የሚከብድ ነው። ግን አንዳንዴ ከእሳት ውስጥ በህይወት የሚወጣ ልጅ ሊኖር ይችላል። እናትየዋ ጩኸቱን ሰምታ እጇን እስከሰጠችው ልጁ መውጣት ይችላል። አንዳንዴ ግን በራስሽ ጩኸት ምክንያት
ምንም ነገር መስማት ያቅትሻል። ሶመር መሆን አለበት። እኔ በሩን ልክፈት። ቀስ ቀስ በል፣ ሰው ትቀሰቅሳለህ ሶመር። አቤት። ደህና መሻችሁ። ሶመር ነው? እኔ ነኝ እህቴ። ሶመርን እየጠበቃችሁት ነው መሰለኝ። ከሄደበት አልመጣም እንዴ? እህቴ ቆይ ግን በሰላም ነው? በእንደዚህ አይነት ቀናቶች እንዴት ጥሏችሁ ሄደ? አልገባኝም። እሺ ቆይ አሁን እዚህ ምንድን ነው የምትሠራው? የእኔ ፈጣሪ አጽናሽ ለማለት ለዛ ነው የመጣሁት። ስንት ሰዓት እንደሆነ ታውቃለህ? ሰው ትረብሻለህ። አሁን ውጣ ከዚህ። ሩቻን ኦዛር እስር ቤት ነው። ቤትሽና ስራሽን ሁሉንም ነገርሽን አተሻል። ትንሽ ላጽናናሽ ብዬ አስቤ ነው። ስማ፣ እኔ ያንተን ማጽናኛ በፍጹም አልፈልግም። እባክሽ ሩቻን፣ አንዴ መጥቻለሁ። ደግሞ ማንንም አልረብሽም። ቡናዬን ጠጥቼ ነው የሚሄደው። ቶሎ አፍሉልኝ። ቆይ የት ልትሄድ ነው? ልጆቹ ላይ ተኝተዋል። ቡናህን ማዕድ ቤት መጠጣት ትችላለህ። አድናን፣ ምን እያደረግክ ነው? ሰው ተኝቷል። አቶ አድና። አቶ ሳዲቅ ደህና መሸህ። በጣም ይቅርታ ረበሽኳችሁ። ሰላም ነው? ምን ተፈጠረ? ተቀመጥ ተቀመጥ እባክህ። ባረብሻችሁ ይሻላል አቶ ሳዲቅ። እነዚህ ህጻናት ልጆች አሁንም ተነሱ ማለት ነው። ኡፍ አሁንስ ሰለቸኝ። ኡፍ ፈጣሪ አውጣኝ። በፈጣሪ ቆይ ምንድን ነው ጄቮ? ማማረር ማቆም አልቻልሽም? ልተኛበት በፈጠረሽ አምላክ። ቆይ ለምንድን ነው እንደዚህ እየሆንሽ ያለሽው ግን? ወይ ምን አይነት ነገር ነው? ሰው ደግሞ መጣ። በዚህ ሰዓት ደግሞ ማን ነው? ኡፍ ኡፍ። ሶመር ቆይ ምን ሆነሃል? ቱርካን አግኝቼዋለሁ። አገኘሁት። አባቴን ከዛ ውስጥ ማስወጣበትን መንገድ አግኝቻለሁ። ያንን ህይወታችንን መልሰን እናገኘዋለን። ምን? እንዴት? ምንድን ነው? አልገባኝም። ሶመር ሶመር መሆን አለበት። እዚህ ነው እንዴ? አሁን ነው የመጣው ሶመር። ቱርካን ይህንን ማስታወሻ ደብቂው እሺ? አሁን ከቤት ውስጥ ለማስወጣት እሞክራለሁ፣ ግን እኔ እንኳን ካልቻልኩኝ ይህንን ማስታወሻ ለፖሊሶች ስጭልኝ እሺ? የምን ፖሊስ ነው ሶመር? ስለምንድን ነው የምታወራው? ሶመር ሶመር እባክህ ንገረኝ እንጂ። ይቅርታ አስቀድሜ ሳልናገር መጣሁ፣ ግን ጥሩ ሆነ። ከቤተሰቡ ጋር እንደዚህ መገናኘት ደስ ይላል። ኦ የእህቴ ልጅ መጥቷል። እንደ ሻማ ብን ብለህ ጠፍተህ ነበር። ና ውጭ እናውራ። እዚህ ምንም አትሰራም። ና። አይ እንደሱም አይሆንም። ቡና ጠጥቼ ነው የምሄደው። ቡናውን ቶ በኋላ ላይ ትጠጣለህ። ና ና። ተው እንጂ። ይኸውልህ ሶመር፣ እንደምታየው ሰዎቹን ከእንቅልፋቸው ቀስቅሻቸዋል። በጭራሽ ዝም ብዬ መሄድ አልችል፣ ነውር ነው። እስኪ ትንሽ እንጫወት አይሻልም? ለምን አረፍ አትልም? በነገራችን ላይ የኔን የሆነ ነገር አንተ ጋር ደብቀሃል። አንድ አስቸኳይ ነገር ስላለኝ ከመርሳቴ በፊት ከአንተ መውሰድ እፈልጋለሁ። አታስብ፣ እሱን ታች እሰጥሃለሁ። አብረሄ ና። ና ተነስ። እውነትህን ነው። በቃ ይበቃል። ከዚህ በላይ ሰዎቹን አንበጥብጣቸው። በፍጥነት ከዚህ ቤት ውጣ። ሶመር አጎትህን ይዘህልኝ ሂድ። የሚያሳፍር ነገር ነው። አማቻችን ቤት ውስጥ አይደለንም እንዲ ያለ ነው። እና የቤተሰቡን ደስ የሚል ፎቶ እያየው ነው። እንዴት አይነት ደስተኛ ቤተሰብ ነው! የእውነት ቀንቻለሁ። ፈጣሪ ከክፉ አይን ይጠብቃችሁ። ሶመር ስማ ልጄ፣ ያስታውቃል ከአቶ አድናን ጋር ችግር አለ። አንተ ደግሞ የመጣህበት ዓላማ የተለየ ነው። አቶ አድናን ነገሩን ለእኔ ካሳወቀኝ ግን ሶመር ስማ፣ አሁን ዕቃውን ብትሰጠኝ ይሻላል። ከዛ ሄዳለሁ።
በዚህ ነገር በጭራሽ ደስታችሁ ማደፍረስ አልፈልግም። ምንድን ነው እሱ? እማዬ ማን ነው? ልዕልቷ ተነስታለች። አንተ ማነ? እኔ አጎትሽ ነኝ። አንቺስ? ስሜ ዳፍኔ ይባላል። እና ዝነኛዋ ዳፍኔ አንቺ ነሽ? ዝነኛ? አዎ። ከአሁን በኋላ ብዙ የሚያገናኘን ነገር አለ። ልጄ ልቀቃት። ይኸውልህ ከእኔ ጋር ነው። መልካም ምሽት። በቅርቡ መኪና እልክልሃለሁ ሶመር። ጎማውንም አሰራልሃለሁ፣ አታስብ። ወንድሜ ቆይ ምንድን ነው? አያቴ አጎቴ በጣም ነው የሚያስቀው አይደል? ተረት ተረት ሲነግረኝ እንደ ግዙፎቹ ሰዎች አይኖቹ ትልልቅ ያደርጋቸዋል። ዳፍኔ ውዴ ነይ አሁኑን ወደ መኝታችን እንሂድ። በምሽት እዚህ ድረስ የመጣው ሰላማችንን ለማደፍረስ ነው? ይቅርታ አድርጉልኝ። እኔም የማደርገው ነገር በጣም ግራ ገብቶኛል። ይህን ያህል አትጨነቂ። ኧረ ምንም ችግር የለውም። ሶመር፣ ይህ ሰውዬ ከአንተ ጋር ችግሩ ምንድን ነው? ምን ወስደህበት ነው? ቆይ እባክህ የሆነ ነገር በለን እንጂ። የአባቴ ከእስር ቤት መውጫ ትኬት ነበር አባት ሳዲቅ። ምን? እዛ ማስታወሻ ላይ አባቴን ከእስር ቤት ሊያስወጣ የሚችል ብዙ ማስረጃ ነበረ። እሱን ሊወስድ ነው የመጣው። በዚህ ሰዓት ጠበቃው እየደወለ ነው። አቤት። ምን? ልብ ድካም? አባቴ ወደዚህ መጥቷል። ልብ ድካም ነው ብለዋል ኦዛር ኮርማን። የተከለከለ ነው፣ እዚህ መግባት አትችሉም። የተከለከለ ነው ማለት ምን ማለት ነው? አባቴን ማየት እፈልጋለሁ። እባክን አንዴ እንኳን ሌው፣ አንድ ጊዜ እየለመንኳችሁ ነው። እስረኛ ስለሆነ ልፈቅድላችሁ አንችልም። እሺ ሶመር ተረጋጋ፣ አይዞ እባክን ተረጋጋ፣ አይዞ። ስማ አባቴን ሳላይ ወዴትም አልሄድም። ዞር በል፣ ያዙት። ሶመር እባክን ዞር በል ከዚህ። እሺ ልጄ ምን እያደረግክ ነው? እነሱም ግዴታቸውን እየተወጡ እኮ ነው። ተረጋጋ። አባት ሳዲቅ ቆይ እንዴት እንደዚህ ያደርጋል? ቢያንስ እንዴት እንደሆነ እኔ ባካችሁን። አይሆንም እመቤት፣ አይቻልም። ከዚህ ውጡ። በሉ ሂዱ። እሺ ናና፣ እስረኛ ስለሆነ ተረጋጉ ባካችሁ። በእነሱም አትፍረዱ። እሺ ተረጋጉ። እንዴት እንደዚህ ሊሆን ይችላል? አባት ሳዲቅ ቆይ አባቴ እዛ ጋር የተኛው በምን ምክንያት ነው? እና ምንም እንዳልተፈጠረ እዚህ ልንጠብቅ ነው? ይኸውልህ ልጄ፣ አዎ ከእስር ቤቱ
ልዩ ፍቃድ ማግኘት አለባችሁ። በዚህ ሰዓት ደግሞ ሊሆን የማይችል ነገር ነው። እና ሲሞት ሊፈቅዱልን ነው? እና ሞቱን ልናየው ነው? አምባሳደር ሶመር እባክህን። ሰርዳር ጋር እንደውል እንጂ ቢያንስ የአቶ ኦዛርን ዶክተር ሊያናግረው ይችላል። ማለቴ ከእሱ መረጃ ማግኘት እንችላለን። እንዴት ነው? ለጊዜው ደህና ነው። እናንተ አታስቡ። ራሱን ያውቃል ማለት ነው? ደህና ነው? እየተነፈሰ ነው። የልብ ምቱም ጥሩ ነው። ቶሎ እንደሚያገግም ተስፋ አለኝ። ቀን ላይ ደግሞ ሌላ አይነት ምርመራ ይደረጋል። በሱ ውጤት ተመርኩዘን ወይ ወደ እስር ቤቱ ተመልሶ ይሄዳል ወይ ደግሞ ሕክምናውን እዚህ ሆኖ ይከታተላል። ለምን ፖሊሶቹን አታናግራቸውም? እንደው እባክህን ፊቱን እንኳን አንዴ ማየት ብንችል ተባበረ። አናግሬያቸዋለሁ አክስቴ፣ ግን ምንም ሊያደርጉ አይችሉም። ግን ለምንድን ነው ልብ ድካም የያዘው? ማለት ያለምንም ምክንያት ነው? ያው ይሄ የእስር ቤቱ ሁኔታ ነው። በሐዘን ምክንያት ወይም በጭንቀት ብዛት ተነስቶበት ይሆናል። አሁን ምንም አይነት ስልክ ማናገር አልችልም። ያው መጀመሪያ ህመሙ ስለባሰበት ይሆናል። መድኃኒቱን በአግባቡ የማይወስድ ከሆነ የእሱ ተጽዕኖ። ግን እኛ መድኃኒቱን ሰጥተነዋል። በአግባቡ እየወሰደው ነበር። ያለበትን ሁኔታ በቅርብ ሆኜ እከታተለዋለሁ። ምንም አታስቡ። ሰርዳር አንዴ ላናግርህ። ከመመረዝ ልብ ድካም ሊመጣ ይችላል እንዴ? ያው በትንሽ ምግብ መመረዝ ምክንያት ይመጣል ብለን አንጠብቅም፣ ግን የመተንፈሻ አካላት መመረዝ ልብ ድካምን ሊያስነሳ ይችላል። እንግዲህ እኔም እስከሚገባኝ ድረስ ስለ ምግብ መመረዝ እያወራው አይደለም ሰርዳር። እሺ ተረድቻለሁ ወንድሜ። ዶክተሩን አናገረውና የደም ምርመራ እናደርግለታለን። ልጄ አንተን አምናሃለሁ። በደንብ ደብቀው። ሰላም ነው። በጣም እንደተጨነቅ ታስታውቃለህ። ትክክል ነህ ልጄ። በጣም ተጨንቄያለሁ። እሱን ማስታወሻ ይዤ መዞሬ ጥሩ አልነበረም። ለትንሽ ጭንቅላቴን አንድዶት ነበር። ለትንሽ ነው የተረፍኩት። ለምን? ሶመር እየፈለገው ነው። ሳይታሰብ ለመውሰድ ሙከራ አድርጎ ነበር። ነገር ግን ቶሎ ማስቆም ችያለሁ። ግን ሶመር ስለዚህ ደብተር እንዴት ሊያውቅ ይችላል? አላውቅም፣ ግን በዚህ በመጠቀም አባቱ ንጹሕ መሆኑን ማረጋገጥ ይችላል። ከዛ ያጡትን ነገር ሊመልሰው ይችላል። እሱ እኮ ገባኝ። ግን ይህንን ለምንድን ነው የማታጠፈው? አቃጥለው ወይ ደግሞ ቅደደው። አይ አልችልም። አዎ ልጄ፣ ይሄ ማስታወሻ እስከ መጨረሻው ገደል ሊከተኝ ይችላል። ግን በተመሳሳይ ጊዜ ለጠላቶቼ የህይወት ዋስትና ነው። ሁሉም ነገር እዚህ ላይ አለ እና የሆነ ሰው ካስቸገረኝ በራሱ ወጥመድ ውስጥ ይገባል። እሺ አቶ ካርታል፣ የቤትን ቀለም ለመቀባት ውሳኔ ያስፈልገናል። ስለዚህ እባክህን ቶሎ አሳውቀንና ስራውን እንጀምር። የእውነት ረስቼው ነበር። በቃ አሁን ልሂድ። መሐንዲሷ ማናት? ዳሪያ ኮርማን። የሙስጠፋ የበፊት ሚስት ዳሪያ ካላንደር። ካርታል፣ እያረክ ያለኸውን ነገር ታውቃለህ አይደል? ቻው። መጥተዋል። እህቴ፣ አጎቴ ወዛር እንዴት ነው? ተሻለው? ሆስፒታል ነው ያለው፣ ግን እንድናየው አልፈቀዱልንም። እድሜ ለሰርዳር። ያለበት ሁኔታን ማጣራት ችለናል። ደህና ነው፣ ምንም አታስቡ። ፈጣሪ ማረው አክስቴ ሩቻን። አሜን። አመሰግናለሁ። ፈጣሪ ማረው። አክስቴ ሩቻን፣ እዚህ ጋር ተቀመጭ፣ ሻይ አመጣልሻለሁ። አይ ትንሽ ረፍት ላድርግ። አመሰግናለሁ። ወንድሜ፣ አንተ ራስህ እኮ ደክሞሃል እና የሆነ የሚቀመስ ነገር ውሰድ። አይ ነዛት፣ ቆይ መጀመሪያ ትንሽ ትንፋሽ ልውሰድ።
እህቴ ስራ ልሄድ ነው። የምትፈልጉት ነገር አለ? አይ ውዴ፣ አመሰግናለሁ። መልካም ቀን። በሉ በቃ ቻው። ቱርካን ውዴ፣ ሶመሬት ነው አይመጣም እንዴ? ሆስፒታል ነው ያለው። የአባቱን ውጤት እየጠበቀ ነው። ውጤቱ እስኪመጣ እዛ ይጠብቃል። እሺ በቃ ጀብሪዬ፣ በይ እንዲበሉ ቶሎ ቶሎ ብለን እናቀራርብ። እሺ እቴ። ወይዘሮ ሙጁጋን። አቶ ሳዲቅ ደህና አደርክ? እንዴት አደርሽ? የሚመች ከሆነ አብረን ቁርስ ብንበላ ጥሩ ነው እና በዛው እናወራለን። ደስ ይለኛል፣ ግን ዛሬ የምችል አይመስለኝም። ይቅርታ አርጊልኝ። ፈጣሪ ከፈቀደ ሌላ ቀን። ቆንጆ ሳምቡሳ ሰርቻለሁ። ከመሄዴ በፊት ቃሌን መጠበቅ ፈልጌ ነው። በጣም ነው የማመሰግነው። መልካም ሰው ነሽ። ሳምቡሳሽን ብቀምሰው ደስ ይለኛል፣ ግን ይቅርታ አርጊልኝ። በጣም ከባድ ምሽት ነው ያሳለፍኩት። ነገሮች ጥሩ እየሄዱ ስላልሆነ ነው። ምንድን ነው? መጥፎ ነገር ተፈጠረ? አቶ ዘር ልብ ድካም ይዞታል። ምን እያልክ ነው? መቼ ነው የሆነው? ትላንት ማታ እንደሰማን በጥድፊያ ወደ ሆስፒታል ሄድን። ኦ አምላኬ፣ በጣም አዝናለሁ። እና አሁን እንዴት ነው? ደህና ነው? ያው አሁን መለስ ያለለት ይመስለኛል። ደህና ነው። እሱም ማየት ፈልገን ነበር፣ ሊያሳዩን አልቻሉም። በጣም አዝናለሁ። ሩቻንም ተጎድታ መሆን አለበት። ለእሷም እደውልላታለሁ። እሺ አንተስ እንዴት ነህ? ደህና ነህ? ደህና ለመሆን እየሞከርኩኝ ነው ወይዘሮ ሙጅጋን፣ ግን ብቻ ያለው ነገር በጭራሽ ምንም ደስ አይልም።